ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን በሀገር ውስጥም በውጭም ያላችሁ እንዴት አደራችሁ? እንዴት አረፈዳችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልን በያላችሁበት። እንዴት ናችሁ? ሰላም ናችሁ? ይኸው መጠናል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ ሀገሬ ልጆች ሰላም ሰላም ብያለሁ። በውጭም በሀገር ውስጥ ያላችሁት አላህ ይጠብቃችሁ ያ ረቢ። አላህ እኔንም አላህ ያሽረኝ፣ እናንተንም አላህ ይጠብቃችሁ። የተለከፋችሁም አላህ ያሽራችሁ፣ ያልተለከፋችሁም አላህ ይጠብቃችሁ። እና እየሳኩኝ የነበርኩት የሆነች ልጅ ኮሜንት ጽፋች እሱ እያሳቀኝ ዝም ብሎ ለዛ ነው። እና እንዴት ነው? ሽኩር ሰላም ናችሁ? እንዴት ናችሁ? ዛሬ ደግሞ እንደዚህ ነው መጠናል። ያው ለምስጋናም ኮሜንትም አንዳንድ መልሶች አሉ። ነገ ደግሞ ኢንሻአላህ ዛሬ ስንት ነው ቀኑ? 2 ነው። ሰኔ 3 ነው። ዞሮ ነገ መስለኝ። ሰኔ 3 ነገ ነው። ማክሰኞ ወይ ነገ ነው ሮብ ነው። ዛሬ 2 ነው። ሳናየው ገብተን ሮብ ነው እንትን የምንለው ኢንሻአላህ ዱዓ እንድታረጉላት ነው ልናስተላልፍ ይሄ ነው። በተረፈ ደግሞ አንዳንድ እንደዚህ ያበረታታችኋት ያላችሁ በበሽታው ጉዳይ እነዚህ ቤተሰብ የምታውቁ እሱ ታሞ ነበር ምናምን እንደዚህ ሽረዋል ያላችሁትን ደግሞ እናመሰግናለን። ወላሂ ትልቅ ሀይር ስራ ነው። እንደዚህ ጎረቤት ይድነዋል። እኔ ደግሞ ቆይ አስጨርሽኝ ካለ አዮ አትግቢ እያላችኋት ነበር። ትገባለች። ይኸው አስጨርሽ ልብስ ማትነካኪ ተብለሻል እኮ እሱ ነው እኮ እና ትንኪው ካለም ትነኪዋለሽ እና ጥሩ እንትን ነው። በቃ እንደዚህ ነው። በቃ ሰው ማበረታታት ማለት ያው ፍራንክ ምናምን መስጠት ጊፍት እሱም እንዳለው ሆኖ ይሄ ደግሞ ከዛ በላይ ነው። እንደዚህ ታማ ነበር እህቴ፣ እንደዚህ አጎቴ፣ እንደዚህ ዘመዴ፣ እንደዚህ ጎረቤቴ ታሞ በዚህ ኬዝ ሽረዋል ጠንክሪ ማለት እውነት ትልቅ ከምንም በላይ ማለት ነው። ትልቅ ሞራል ነው። ትልቅ ህይወት የሚሰጥ ነገር ነው እና እናመሰግናለን። ይቀጥል እንደዚህ ለእኛም ብቻ ሳይሆን ደግሞ ሌላ እህቶቻችን ወንድሞቻችን የሆኑ ሰዎች እንደዚህ ችግር ላይ ያሉ ሰዎችን እንደዚህ ማበረታታት አለብን። ማበሸርን የመሰለ ነገር ማለት ነው። አላህም ትልቅ የሚወደው ነገር ነው እና ማለት ነው። አንዲት እህቴ ደግሞ ጥሩ ነው እኔም እላለሁ ግን እያየሁት ነበር እንዲህ እላለሁ እና እንደ ሽኩር አድበሽ ተቀመጭ ፀጉሬን አትከኪ ምናምን ብላ ጽፋል። እንደው ስቄ ልሞት አሁን ነበር ያየሁትና ተነጋ ነው ያየሁት። እንትን በነገራችን ላይ ማለት ነው ሰውነቴ ይበላኛል፣ አንገቴም ላጥ አድርጎ ይበላኛል። አንገቴም ከማከክ አልፌ እንዲህ ብሲት ታደርገዋለሁ፣ እንዲህ እያደረኩ ይዘዋለሁ። ፀጉሬ ደግሞ ፀጉር የለውም፣ ያው ኪሞ ነው እንደምታውቁት የከረምኩበት ፀጉር የለውም። ዝም ብዬ ነው የማከው። ሌላ ተባይ ምናምን መስሏችሁ ከሆነ ብዬ ነው። ሌሎቻችሁ እሷን ብቻ አይደለም ተባይ ፀጉር መቻለሽ መጀመሪያ እኮ ለዛ ነው እሷ እኮ ፀጉርሽን አትከኪና ነች። ለኮሜንቱ ማሳመሪያ ላይ ብዬ ያሰብኩት እኔ ታጥብዬ ብላ ነው የጀመረችው። ለዛ ማወዛገብ እንኳን እንትን ነው ደስ እንዲልሽ አንቺ እንድታወሪ ነገር ልትስታች ነው እና ስስቅ ነበር እና እንደ ሽኩር ደግሞ ስትቀመጭ አንድ ጊዜ ወዲዛ አንድ ጊዜ ወዲዛ ትብ እንደ ሽኩር ዝም ብለሽ ተቀመጭ አለች እና ደግሞ ማለት ነው አድበሽ ተቀመጭ እና ደግሞ የምለብሰው ለዚህ ለቪዲዮ ብዬ ነው የምለብሰው። ስወጣ ብቻ ነው ቤት ራቁቴን ነው የምቀመጠው። ሙቀት እንዳለ ብርድ አሁን ዝናብ ከዘነበ ብርድ ከመጣ ሰላሜን አገኛለሁ፣ ቅልል ይለኛል። ሞቅ ካለ ሙቀት ከሆነ ፍንጭንቅ ነው የሚያደርገኝ። እንደዚህ ማድረገው ለብሼ እየጨነቀኝ ነው እንጂ በቶኝ ምናምን አይደለም። መብላት ደግሞ ጅስሜ ዝም ብሎ ራሱ ይበላኛል። ፀጉር የለውም ዝም ብሎ ፀጉር ድሮ ቀረ። እናቴ የመልኳ መካሻ ፀጉሯ ነበር የሚባለው። እንግዲህ ምን ታደርጉታላችሁ? ጅራታም በሽታ እና ቲክቶክም እየሰራ ነው። ቲክቶካችንን እያያችሁ ካገኙት ያው ገጠመኛው ሲገቡ ከዛ ወደዚህ ነው የሚመጣ። ለሁሉም ይዩት አይሻልም? ማየትም አሪፍ ነው፣ ሀይር ነው። አዎ እና እንደዛ ነው የምላችሁ ውዶች። እንግዲህ ፀጉሬም በነገራችን ላይ እኔ ፀጉሬን ነገ ወይስ ያጨርስኝ እንደው ያረተ ኮሜንት ተግብር ነገ ኢንሻአላህ ወይ ሮማ ቀጠሮ አላት። አሁን እንሄዳለን ኢንሻአላህ። አሁን የምናወራው ወይ ደግሞ ረስተን ደግሞ ኢንሻአላህ ድና እሷ ማፊያ የለም ተብሎ ማለት ነው። ሌላ ደግሞ ሀይር ነገሮችን ጥሩ ነገሮችን ይሄም ያው ስለደረሰባት እንጂ የምናወራው ነገር አይደለም። ግን ወደሽ ነው ጥቁም ትልቅ ደረጃ ላይ ደርሰን ሁላችንም ማለት ነው እንበሻሽራለን። ያርገኝ ወላሂ ዱአ አድርጉላት። ነገ ወዲያ ነገ ደግሞ ተመረመረ ምናምን ሰማ ማለት ነው። ከዛ በኋላ እንትን ውጤት የሚነገረው ያው 15 ቀን ወይ ሳምንት 2 ሳምንት ሊሆን ይችላል። ሳምንት ይመስለኛል እና ነገም ደግሞ ስትሄድ ያው እንትን ብለው ነበር። ሽኩር አዲስ አበባ ሄደሽ ሁማን ራይትስ ቀን ተነሽ ብለው ነበር
እኔ ደግሞ አዲስ አበባ ሂጅ መምጣቱን አልፈለኩትም እና ለዛ ዝም ብዬ ሲቲ ስካን ልነሳ ነው። ኢንሻአላህ እንግዲህ አላኩልሃል እንግዲህ አላህ ኸይሩን ይሻ ረቢ አላህ ኸይሩን ይምረጥልኝ። ምንም እኔ አሁን እውነት ለመናገር ነገ የተሻለ ነገር የለም፣ ለውጥ የለውም፣ እየባሰ ነው ያለው። አይዞሽ ዙሮ ዙሮ በቃ ምናምን ካሉኝ ወላሂ ችግር የለብኝም አልሐምዱሊላህ። የኔ እንደውም አሁን ላይ በደስታ ነው ያለሁት። ለምን በፊት ከነገሩኝ አንፃር ምኞቴ ኸይሩ ነው። አዎ ተፈአሉ ቢልኸይር ነው እና ኢንሻአላህ ምኞቴማ ኸይር ነው። ግን ይኸው ደግሞ አትከኪ ብላሽ ነበር ይበላኛል ሰውነቴ። ለዛ ነው ወላሂ ይቅርታ። አዎ ደግሞ ኪሞ መሰለኝ እንደዚህ የሚያደርገው ኪሞ እኔ እንጃ ብቻ ጨረሩም ከባድ ነው። ፀጉሬን ደግሞ ማለት ነው ኪሞ አላስወጣብኝም። ለምሳሌ የጡት ካንሰር እና የታመሙ ሰዎች እንትና ዋፊ ደረቀው ቆይ ዋል የጡት ካንሰር ምናምን የአንጀት ምናምን የሆነ ነገር የሆነ ቀይ ነው ኪሞ የሚወስዱት ቀይ ነው ተሰቅሎ እንደ ግሊኮሳጅል ምን ወስደው የነሱ ፀጉራቸው እዛው ይነሳል። በሶስተኛ ኪሞ ምናምን ይነሳል። የኔ ግን አልተነሳም ፀጉሬ ማለት ነው። ግን ምንድነው ከዚህ ከኋላዬ ይሄ ከዚህ በታች እንዳለ እንትን ሆነ። ይሄ ምንድነው ጨረሩ አቦለለው። ከዛ ነው ከላሁት እንጂ በጨረሩ ቦሎ አልተነሳም። የኪሞ ማለት ነው። የኪሞ ቅንድባቸው ሁላ የሚሄድ ያለ በኪሞ ማለት ነው። እኔ ግን ቅንድቤ ምንም አልሆነም። ጨረሩ ነው እሳቱ ነው የበለው ከኋላ በኩል እና በቃ ኢንሻአላህ እኔ ደህና ከሆንኩ ፀጉሩ ይበቅላል። ባይበቅልም ደግሞ ችግር የለም። በለሷ ሌሎቹ እንዳለ ንቅል እያለ እንደዚህ በጣም ይሄ ፀጉር ሳይሆን ይሄ ቅንድባቸው ራሱ ማለት ነው ሁሉም ይነሳል። ይሄ እዚህ እጃችን ፀጉር ሰውነታችን ያለ ፀጉር እዚህ ጀርባ ላይ ምናምን እሱ ራሱ ይነቀላል። ቀይ ልሙጥ ላይ ነው በቃ የሚገርማችሁ ነገር ማለት ነው። እሷ ግን አልሐምዱሊላህ ትንሽ እዚህ ጋር አንገቷ ጋር ብቻ እዚህ ጋር ቀጥ ሳይት ጨረሩ የሚበተው ነበር ማለት ነው። ይሄኛው ግን የተወሰነ ቀን ትንሽ ትራሷ ላይ ምናምን መብለን ጀመረ እንጂ ማለት ነው ምንም ራሳችንን እንድትላጭ አድርገን ራሳችንን ዝም ብለን ቅድሚያ ማለት ነው ያ ነገር ይከሳል ስተባለ በሰዎች ላይ ነው ዝም ብለህ ተላጭች። በዛም አመመኝ ማበጠር መፍሳትም አልቻልኩም። አዎ ማጣው ማስብ እንትን ማለት ነው ያለችበት ኮንዲሽን ስንት ሰው ዝግብ ያስወረች ጸጓንም ለዛ አሳነሰችው። አልሐምዱሊላህ ያሰብነው ሳይሆን ካሰብነው የተሻለ ነገር ነው የገጠመንኛ እና አልሐምዱሊላህ ካሰብነው በላይ ነው። እኛ ያሰብነው ያው ቀይ እንደዚህ ሌሎች እንደተለጨ በጣም ባዶ ማለት ነው እንደተ ስንፈጠር ማራየው ፀጉር አለን ምንም በቃ ምልጥ ያለ ማለት ነው። ይሄ ኖርማል አሁን እንደዚህ ምልጥ ሰዎች አሉ ከዛም በላይ ማለት ነው ነጭ ስለሚያደርግ እንደዛ አስባሷ ግን እሷ ምንም አልሐምዱሊላህ ገር በገር ሁሉም ነገር የሆነ ማለት ነው እና እንደዛ ነው። ፀጉሬ ደግሞ በፊት ብታውት ነው እዛ ታች ነበር በዝግዲ ግን ፀጉሯን ልንገራችሁ አስቀምጠዋለች በፒስታል ቋጥራ ድረስ ማለት ነው። ምን ልታረግ አሳዝኖኝ ነው ይዞ መርኔ እንደው ወደ ጉሬን ይዞ ወዳል አለች። ወላሂ ግማሹን ሹሩባ ራሴው ሰርቸው ሁለቱን ነው ለአምስት መሰለኝ ሰርቸው ሁለቱን እንደፈታሁት ሽኩር ቢሞክረው ልጄ ቢሞክረው አብዱራህማን በቃ አመመኝ፣ በጣም አመመኝ። ከዛ ይሄ እንደተፈታ ሁለት ፈታውላትና አመመኝ እንደተሰራ ነው እንዳለ የተነሳውና ብዛቱ እንደዚህ ወላሂ በጣም ብዙ ነው። 1 ኪሎ በላይ ነው እናስቀምጫለሁ። ይታረና ሽኩር አውራቸው እንግዲህ ዱአ አድርጉ አላህ ኸይሩን ይምረጥ። ያው ነገ የምንሄደው ነገ ወዲያም ሆነ ነገ የምንሄደው ሲቲ ስካን ነው። ደም ምርመራ ወስጄ ያለችበትን እንትን አይተው የተቻለታችን ሲቲ ስካን ለመግባት ማለት ነው። የተቻለታችን የሚባለውን ትወስዳለች ከውጭ ላብራቶሪ እናሰራለን። ከዛ በኋላ ውጤት የሚነገረን ወይ ሳምንት ወይ 2 ሳምንት በኋላ ነው። ሳምንት ይመስለኛል። እና ነገ ሰው ገና ነው ሰሞኑን አልበዛም። አይ ነገ ላብራቶሪውም ያማረ እንዲሆንልን ቀጣይም ደግሞ እንደው አላህ ቀድዋና ቀደረን እኮ በዱዓ የሚመልስ ጌታ እኮ ነው የኛ ጌታ ማለት ነው። ኢንሻአላህ እውነቴን ነው። እና ኢንሻአላህ አላህ ኸይሩን እንዲገጥም ዱዓ አድርጉልን። እኔ ጨርሻለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። በቃ እንግዲህ ስለመቀመጡ ዛሬ የተቀመጥኩ መሰለኝ በስርዓት ማከኩ ደግሞ ያው ነገርኳችሁ። እንግዲህ ሁሉም በተለይ አንገቴ ሞቅ ካለ በተለይ ፀሐዩ ሲወጣ ምናምን ይሄ ይበላኛል በጣም እንዲህ እያደረኩኝ እንዲህ ቁንጥጥ ልቅቅ አድርጓል። ምክንያቱም ባከኩት ቁጥር አይችልም ሰውነቴ እና እንደዚያ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።